ታውቃላችሁ ለሰው ልጅ በጣም ከባድ የሚባለው ጊዜ እግዚአብሔር ሲቆጣ እንኳን አይደለም። ከዛ በላይ ከእግዚአብሔር ቁጣ በላይ ለሰው ልጅ በጣም ከባድ፣ አስጨናቂ፣ አስደንጋጭ ጊዜ ነው ብዬ የማስበው እግዚአብሔር ጸጥ ሲል። ምክንያቱም እግዚአብሔር ሲቆጣ ቢያንስ የእግዚአብሔርን ሐሳብ ምን ማለት እየፈለገ እንደሆነ በቁጣ ውስጥ እየተናገራችሁ ነው። በንስሐ እንኳን የመመለስ እድል እንዳላችሁ ማሳያ ነው። እግዚአብሔር ጸጥ ሲል ግን ምን ታደርጋላችሁ? እግዚአብሔር ዝም ሲል ግን ወዴት ትገባላችሁ? መግቢያ ቀዳዳው ይጠፋባችኋል። ሁሉ ነገር ግራ ያጋባችኋል። ትጸልያላችሁ፣ የሚሰማ የለም። ትጮኻላችሁ፣ የሚያይ የለም። ታነባላችሁ፣ እንባችሁ እንደ ጎርፍ ይወርዳል። ምንም ግን ምላሽ አይኖርም። በዚህ ሰዓት ነው ታዲያ ክብደቱን የምትረዱት። እግዚአብሔር ጨክኖ ፊቱን ያዞረባችሁ ይመስላችኋል። በድቅድቅ ውስጥ እንዳለ አስጨናቂ የበረሃ ስቃይ ውስጥ እንዳለ ነፍስ ትሆናላችሁ። የነፍስ ባዶነት፣ ዝምታ እንዴት አይነት አስከፊ ነገር እንደሆነ ልነግራችሁ አልችልም። የእግዚአብሔር ጸጥታ እጅግ በጣም አስፈሪ፣ ከተረዳችሁት ደግሞ በጣም ጥልቅ መልእክት ያለው ሚስጥር ያለው ደግሞ ውበትም ያለው ነገር ሊሆን ይችላል። ታዲያ ግን አንድ ነገር ልብ በሉ። እግዚአብሔር ጸጥ አለ ማለት አላየም፣ አልሰማም ወይ እሱ የለም ማለት አይደለም። ይልቁንስ በዝምታ ውስጥ እያስተላለፈ ያለው አንዳች መልእክት አለ። ያንን መልእክት አንተ ተረድተዋል ወይ? ወይስ እግዚአብሔር ጸጥ ያለበት ምክንያትን አውቀዋል ወይ? ካለበለዚያ ግን አንተ ራስህ ልትሆን ትችላለህ እግዚአብሔርን መስማት ያቃተ የሚል ድምዳሜ ጋር እንደርሳለን። በዚህ ቪዲዮ እግዚአብሔር ጸጥ ሊልባቸው የሚችሉ ምክንያቶችና በእግዚአብሔር ዝምታ ወቅት ደግሞ እኔና እናንተ ማድረግ ያለብንን 5 ፕሪንሲፕሎች፣ መመሪያዎች እነግራቸዋለሁ። እርግጠኛ ነኝ እነዚህን 5 መመሪያዎች በምትሰሙበት ወቅት በዚህ መልእክት ውስጥ እግዚአብሔር እንደሚናገራችሁ ትልቅ ለህይወታችሁ መፍትሄ እንደምታገኙ አልጠራጠርም። ታዲያ ይህንን መልእክት ለማዳመጥ ዝግጁ ከሆናችሁ የምታደርጉትን ሌላ ነገር አቁሙና ቀጥታ ወደ እነዚህ 5 ነጥቦች ውስጥ እንሄዳለን። በተለይ እግዚአብሔር በዚህ ሰዓት ላይ ዝም እንዳላችሁ የሚሰማችሁ፣ የእግዚአብሔር ዝምታ ያስጨነቃችሁ፣ ምን ማድረግ እንዳለባችሁ ግራ እየተጋባችሁ ያላችሁ፣ እንዲሁም ደግሞ አሁን ምናልባት እግዚአብሔር ዝም እንዳላችሁ ባይሰማችሁ ለሆነ ቀን ይሄ መልእክት ስለሚጠቅማችሁ እንደ መልህቅ እንድትይዙት ይጠቅማቸዋል። ቀጥታ ወደ ትምህርቱ። እግዚአብሔር በመሰረቱ ለምን ዝም ይላል? ይህ ጥያቄ በጣም የብዙ ሰዎች በተለይ ክርስቲያኖች ጥያቄ ሊሆን ይችላል። ምክንያቱም እንደ አንድ ክርስቲያን የእግዚአብሔርን ድምፅ መስማት፣ በእግዚአብሔር መንፈስ መመራትን ለለመደ ሰው የእግዚአብሔር ጸጥታ በጣም የሚያስደነግጥ ሁኔታ ይሆንብናል። ነገር ግን አንድ ነገር ተረድተን ወደ ምላሽ ውስጥ መምጣት አለብን። እግዚአብሔር ዝም ሲል ስለራቀን ወይ ስለጠላን ሳይሆን ጥልቅ የሆነ መለኮታዊ ምክንያቶች ስላሉት ነው። ካለበለዚያ ግን ነገሩ ራሱ ያለው የጀመረው እኛ ጋር ሊሆን ይችላል። እነዚህን መጽሐፍ ቅዱሳዊ ምክንያቶችና ጥልቅ እውነታዎች አሁን ከመጽሐፍ ቅዱስ አንድ ላይ እንድንመረምር አባብላችኋለሁ። ነገር ግን ይህንን ነጥቦች ሳነሳ እንዲሁ ዝም ብላችሁ በቃ ይሄንን ብሏል ይሄ ነው ምክንያቱ እንድትሉ ሳይሆን ቁጭ ብላችሁ ጊዜ ወስዳችሁ ነጥቦቹን እንድትመረምሩ፣ ከራሳችሁ ህይወት ጋር እንድታዋህዱ፣ ከእግዚአብሔር ቃልስ ይሄ ነገር እውነት ነውን ብላችሁ እንደ ቤሪያ ሰዎች በልበ ሰፊነት እንድትመረምሩ ነው እንጂ እኔ የማወራው የኔን ልምድ የተማርኩትን ያዳበርኩትን መጽሐፍ ቅዱስ የሚለውን ሊሆንም ስለሚችል እናንተ ግን ራሳችሁን አዘጋጅታችሁ ለዚህ ጌታ የትኛው ነው በእኔ ህይወት ላይ ያለውን መርምራችሁ እንድታውቁ ብቻ ነው ማበረታታችሁ። የመጀመሪያው ነጥብ እግዚአብሔር ለምን ሰዎችን ጸጥ ይላል ወይም ዝም ይላል የሚለውን ስናውቅ የመጀመሪያው እግዚአብሔር ሰዎችን ጸጥ የሚልበት ምክንያት ከስጦታው ይልቅ ሰጪውን እንድንፈልግ ስለሚፈልግ ነው። ታውቃላችሁ በጣም ብዙዎቻችን እግዚአብሔርን የምንፈልገው ወደ ደጁ ጎራ የምንለው ሰበብ አስባብ እየፈለግን ሳይሆን አንዳች ጉዳይ ውስጥ ስንገባ ነው። የብዙ ሰው ሁኔታ እንደዚህ እንደሆነ አስተውላችኋል? በጣም ብዙ ሰዎች እኔ እንኳን ማቃቸው እኔንም ጨምሮ በጣም እግዚአብሔር ጋር ጎራ የምንለው የሆነ ነገር ስንፈልግ ነው። ወይ ያልተሟላ ነገር ካለን፣ ወይ የጎደለብን ነገር ከመጣ፣ ካለበለዚያ ደግሞ የሆነ ነገር ውስጥ ችግር ውስጥ በሽታ ውስጥ ዕዳ ውስጥ ምናምን ስንገባ ጌታ ወይ ተመልከተኝ እየኝ ጩኸት ይበዛል። ደግሞ ያንን ነገር ስናገኝ ተዝናንተን እናርፋለን፣ እንቀመጣለን፣ ጸሎት እናቆማለን። ቢዚ ስንሆን በሩን ሲከፍትልን፣ የሥራ ደጆች ሲከፈቱ፣ ነገሮች ወደኛ ሲመጡ ደግሞ መደላ ብለን መድላላት እንጀምራለን። እያልኩኝ ያለሁት እግዚአብሔርን ከችግራችን እንዲያወጣን፣ በረከትን እንዲሰጠን፣ ፈውስ እንዲሰጠን መጸለይ አግባብ አይደለም እያልኳቸው አይደለም። ነገር ግን ሁል ጊዜ እግዚአብሔርን ለዚህ ብለን የምንፈልገው ግን ከሆነ ችግር አለ። ምክንያቱም የበለጠ እያደግን መንፈሳዊ ነገራችን እየጨመረ በመጣ ቁጥር
በረከቱን ከመፈለግ ይልቅ ፊቱን ወደ መፈለግ ማደግ አለብን። የሚሰጠንን ከመፈለግ ይልቅ እርሱን መፈለግ መቻል አለብን። ምክንያቱም የእግዚአብሔር የመጀመሪያው ዓላማ ከኛ ጋር ህብረት ማድረግ ነው እንጂ ልክ እንደ ኤቲኤም ማሽን ቁጥራችንን፣ ኮዳችንን፣ ካርዳችንን አስገብተን የምንፈልገውን ወስደን ጥለነው የምንሄድ አምላክ አይደለም። እግዚአብሔር እንደዚህ ያለ እኔ የቅርብ አምላክ ነኝ እንጂ የሩቅ አይደለሁም ማለት። ስለዚህ ከቅርብ አምላክ ጋር የቀረበ ህብረት ብናደርግ እግዚአብሔር ደስ ይለዋል። ይህንን ነገር ግን ከኛ ባጣበት ወቅት ምን ያደርጋል? እግዚአብሔር ጸጥ ይላል፣ ዝም ይላል። ከዛ በኋላ ነገሮችን ስታዩ እንደ ድሮ ስትጮሁ ስትጸልዩ መገኘቱ የለም፣ ድምፁ የለም፣ ጸጥ። ያን ጊዜ ልመናችሁ መቀየር ይጀምራል። እረ ጌታ ሆይ ወዴት ነህ? እረ አምላኬ ሆይ ወዴት ነህ? እረ ዝም አትበለኝ፣ እረ እንደዚህ ሁን፣ ጌታ ሆይ ናፈቀኝ፣ ህልውና ናፈቀኝ ማለት እንጀምራለን። ደስ አይልም? እግዚአብሔር ልጆቹን የሚያስተምርበት መንገድ እጅግ በጣም ጥልቅ እንደሆነ ይሄ ግን ለኛ የምስራች ነው። ምን ያህል ጌታ ከኛ ጋር ህብረት ማድረግ እንደሚፈልግ ማሳያ ነው እንጂ እኛን ለመራቅ ሰበብ የሚፈልግ ነው ማለት አይደለም። ነገር ግን ያ ማለት ከእግዚአብሔር ጋር በመቀመጥ ውስጥ ፊቱን በመሻት ውስጥ ዝም ብላችሁ አብራችሁት ራሱ ስለሆናችሁ ሌላው የሚያስፈልጋችሁ ሁሉ የተቀመጠ ነው የሚሆነው። ንጉሱ በተገኘበት ትርፍራፊ አይለመንም። ራሱ ማዕዱን የሚያቀርቡ የተዘጋጁ አካላቶች አሉ። ስለዚህ በህይወታችሁ ላይ ንጉሱን ጋብዙት፣ ዋናውን ፈልጉት። ዋናው ከመጣ ስለሌላ ነገር መጨነቅ ታቆማላችሁ። ጌታ ኢየሱስ ለዛ ነው እንዲህ ያለው፣ እናንተ ግን ስለሚበላ ስለሚጠጣ ስለሚለበስ ስለምን ትጮኻላችሁ? አሕዛቦች ይህንኑ ይፈልጉ የለ እንዲህ አለ። ታዲያ እናንተ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው ሁሉ ምን ይላል? ይጨመርላችኋል። ብዙ ጊዜ ይህንን ከጥቅስ ባለፈ ህይወታችን ላይ እስቲ ልለማመደው የሚል ተግባር የለንም። ለዛ ነው እንደዚህ አይነት መልእክቶች አስፈላጊ የሆኑት። ዳዊት ትዝ ይላችኋል፣ ለንግስና የሚሆን ቅባት በሳሙኤል እጅ ከተቀባ በኋላ ቀጥታ ወደ ወንበር አልተቀመጠም። ይልቁንስ ሊያባብለው አባት ሊሆነው ንግስናን ሊያስተምረው ስልጣንን ሊያስይዘው የሚገባው ሳኦል ያሳድደው ጀመረ። አስቡት እንግዲህ ብዙ ነገር ካደረገ በኋላ ዳዊት ጠላቱን ከተዋጋለት በኋላ ጎልያድን ከጣለለት በኋላ በብዙ ውጊያዎች ድል ካደረገለት በኋላ ያሳድደው ጀመር። ታዲያ በዛ ጊዜ ነው ዳዊት ምድረ በዳ ለምድረ በዳ፣ ዋሻ ለዋሻ፣ ሸለቆ ለሸለቆ እየተሯሯጠ እንዳበደ ሰው የሆነ በየነገስታት ፊት እየቀረበ በቃ በሚያሳዝን የስደት ህይወት ውስጥ ማለፍ የጀመረው። በዛ ጊዜ ግን ታዲያ ዳዊት ብስል አለ። ታውቃላችሁ እግዚአብሔርን ጠላቴን ግደልልኝ አይደለም ያለው፣ ወይ ወንበሩን ስጠኝ፣ ወይ በቃ ስልጣኔ ላይ አስቀምጠኝ፣ የተናገርከው ይፈጸም፣ ንጉስ ልሁን ምናምን የሚል ልመና አቁሞ በምድረ በዳ የዘመራቸው መዝሙሮች ልነግራችሁ አልችልም። ነፍሴ እግዚአብሔርን ተጠማች ይላል። እግዚአብሔርን ፈለግኩት፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ ዘንበል አለልኝ ይላቸው። ዋላ ወደ ውሃ ምንጭ እንደምትጠማ ነፍሴ አንተን ተጠማች ይል ጀመር። እንጨትና ውሃ በሌለበት ምድረ በዳ እግዚአብሔርን ፈለግኩት ይላል። እግዚአብሔርም ታዲያ ስለ ዳዊት እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁታል። ዳዊት በዛ ምድረ በዳ ውስጥ ብዙ የሚያስፈልገው ብዙ የጸሎት ርዕስ ያለው ሰው ቢሆንም ነገር ግን ዳዊት የእግዚአብሔርን ፊት መፈለግ ተማረ። ጌታን መሻት፣ ፊቱን መፈለግ መማር ጀመረ። ይሄ በጣም ጥልቅ የሆነ መንፈሳዊ ሚስጥር ነው። ታዲያ እናንተንም እኔንም እግዚአብሔር አንዳንድ ጊዜ ጸጥ ሲለን ዝም ሲለን ርዕሶቻችንን የዘነጋ ሲመስለን ቸል ያለ ሲመስለን አንድ ነገር ተረዱ። ፊቱን መፈለግ እንድንጀምር እግዚአብሔር እድል እየሰጠን ነው። በሱ ፊት መጓደድ እንድንችል፣ እሱ ፊት መቅረብ እንድንችል፣ በቃ ያለማቋረጥ ፊቱን መሻት እንድንችል፣ እግዚአብሔር ራሱን መጠማት እንድንችል እድል እየሰጠን ነው። ስለዚህ እግዚአብሔር ዝም ሲላችሁ እሱን ወደ መፈለግ ሊያሳድጋችሁ እንደሆነ ተማሩ ልላችሁ ነው። ሁለተኛው እግዚአብሔር ለምን ጸጥ ይለናል? በእግዚአብሔር ጸጥታው ስለምንድን ነው የምናልፈው ብላችሁ የምታስቡ ከሆነ ሁለተኛው ምክንያት ምናልባት በህይወታችን ውስጥ ሰውረናቸው ያልተናዘዝናቸው ደብቀን እያደረግናቸው ያሉ የኃጢአት ልምምዶች ሊኖሩ ስለሚችሉ ነው። ታውቃላችሁ እግዚአብሔር የቅድስና አምላክ ነው። ምናልባት ኃጢአትን አንድ ጊዜና ሁለት ጊዜ ስትሰሩ ዝም ብሎ እግዚአብሔር በዛው ሲሰራባችሁ ሲናገራችሁ ድምፁን ሲያሰማችሁ ሊቀጥል ይችላል። በዛ ግን ኃጢአተኝነትና አመፀኝነት ውስጥ የሚጸኑ ሰዎች ድንገት እግዚአብሔር ጸጥ ይላቸዋል። ታዲያ ይሄ ግን የእግዚአብሔር ጸጥታ የሚያስፈራም ነው፣ ደግሞ መልካም የሆነ የምህረት ጸጥታ ነው። ምክንያቱም እግዚአብሔር እድል እየሰጠ ነው። ለንስሐ የሚሆን ወቀሳው ነው እግዚአብሔር ጸጥ ሲል። እንደዚህ አይነቱን ነገር የምትረዱት በመንፈሳዊ ነገር እየበሰላችሁ እያደጋችሁ ስትሄዱ ነው። እንዲህ አይነት ቤተሰብ አጋጥሞት የሚያውቅ ሰው ያውቃል? አንዳንድ ጊዜ
ለምሳሌ የኔ ቤተሰብ እናቴ ልጅ እያለሁ ሳጠፋ ትቆጣኛለች፣ ትገርፈኛለች፣ አስፈላጊውን ቅጣት ታደርግብኛለች። ነገር ግን ነገሮችን ወደ ማስተዋል ወደ ማደግ በመጣው ጊዜ ነገሮችን ወደ ማወቅ በሄድኩኝ ጊዜ አንደኛ እሷ እኔን የምትቀጣበት መንገድ ዝምታዋ ነው። የሆነ ነገር ካጠፋሁኝ ምን ታደርጋለች? ጸጥ ትለኛለች ቤት ውስጥ ምንም በቃ ጥያቄ አያስፈልገውም። ወዲያውኑ ወደ ራሴ መመልከት እጀምራለሁ። ምን አድርጌያለሁ? ምን አጥፍቼ ነው? ለምንድን ነው ዝም ያለችኝ ብዬ አስተውላለሁ። ራሴን መመርመር እጀምራለሁ። በዛ ጊዜ አገኘዋለሁ ጥፋቴን። ወይ ሄጄ ይቅርታ ጠይቃለሁ፣ ወይ በሚያስፈልገው መንገድ ነገሩን እፈተዋለሁ። ታውቃላችሁ፣ አንዳንዴም እግዚአብሔር ወደ ማስተዋል የመጣችሁ ከሆናችሁ የእግዚአብሔርን ፈቃድ እያወቃችሁ ነገር ግን በተንኮል በአመፀኝነት በልባችሁ ፈቃድ ውስጥ በግድ ስትሄዱ እግዚአብሔር ጸጥ ይላችኋል። እድል እየሰጣችሁ ነው። እልከኝነታችንን ጥለን እሱ በራሱ መንገድ ከሚያስተምረን ይልቅ እኛ በራሳችን አስተውለን በይቅርታ እንድንመለስ እግዚአብሔር የንስሐ እድልን የሚሰጥበት መንገድ ነው ዝምታው። ስለዚህ ጸጥ ይላችኋል። ምንም የለም። ሰማይ ይዘጋል። ጸሎታችሁ አይሰማም። ጸጥ ሁሉ ነገር። ያን ጊዜ የሚያስተውል ሰው ይሄ ነገር ነው፣ ጌታ ሆይ ይቅር በለኝ ታወቀሻለሁ ብላችሁ በንስሐ በትሁት በተሰበረ ልብ ጌታ ጋር ትቀርባላችሁ። ያን ጊዜ እግዚአብሔር ዘንበል ይላል። ድጋሚ ምሕረቱን ያፈስላችኋል። ድጋሚ መናፈቃችሁን ያስታግሰዋል። ታዲያ ግን እግዚአብሔር ዝም ሲል ይህንን ተረድተን ማድረግ እንድንችል እግዚአብሔር ማስተዋል ይስጠን። ከዛ ባለፈ ግን መረዳት ያለብን እግዚአብሔር አመፀኞችን፣ የማይታዘዙ ሰዎችን፣ ኃጢአተኞችን፣ የሚበድሉ ግፈኞችን እየተባበረ የሚኖር አምላክ አይደለም። እናንተን ያባበለ በየኃጢአታችን ውስጥ እንደፈለግን ጸንተን እንድንኖር የሚደግፍ አምላክ እንዳልሆነ እወቁ። ስለዚህ አንዳንድ ጊዜ ጸጥ ይላል። በሚያስፈልጋችሁ ሰዓት እግዚአብሔር ዝም ይላችኋል። ያን ጊዜ መረዳት ችላችሁ ቶሎ መመለስ፣ መደንገጥ፣ ወደ እግዚአብሔር ፊታችሁን ማዞርም እንድትችሉ ነው ያንን ነገር እያደረገ ያለው። ትዝ ይላችኋል ሳኦል እግዚአብሔርን ባለመታዘዝ ለራሱ የሚፈልገውን ከብቶችን ሀብቶቹን ከሰበሰበ በኋላ እግዚአብሔር አጥፋ፣ ፈጽመህ አጥፋ ያለውን ከሰበሰበ በኋላ እንደፈለገ እንደ ድሮ ሄዶ ውጊያ ሊያሸንፍ ሞከረ። ነገር ግን በዚህ ሰዓት እግዚአብሔር ጸጥ አለው። ምንም አይነት ምላሽ አልሰጠውም። ለጠላቱ አሳልፎ ሊሰጠው ሆነ። ፊልስጤማኖች ከበቧቸው፣ ወረሯቸው። እግዚአብሔር ጸጥ አለ። መጽሐፍ ቅዱስ እንዲሁም ሲናገር በአንደኛ ሳሙኤል ምዕራፍ 28 ቁጥር 6 ላይ ሳኦል ወደ እግዚአብሔር በጮኸ ጊዜ እግዚአብሔር ግን ይላል በህልምም ሆነ በራእይ በኡሪምም አልተናገረም ነበር ይላል። ጸጥ አለ እግዚአብሔር። በነቢያትም ምላሽ አልሰጠም፣ አልመለሰለትም ለሳኦል ጥያቄ። መልእክት ነው ይሄ በራሱ። እንደዚህ አይነት ዝምታ አስፈሪ የሆነ ዝምታ ነው። ዳግም ማለት እግዚአብሔር ጨካኝ ሆኗል ማለት ሳይሆን እኛ ራሳችን በእግዚአብሔር ላይ ጨካኝ ሆነናል፣ በፍቃዱ ላይ ጨካኝ ሆነናል፣ ክፉ ሆነናል ማለት ነው። በእንደዚህ አይነት ሁኔታ ውስጥ ያለ ሰው ወዲያውኑ ከእግዚአብሔር ዘንድ ንስሐን መፈለግና መመለስ ነው ያለበት። ምናልባት መጨረሻ ላይ በዚህ ቪዲዮ መጨረሻ ላይ እንጸልያለን። በእንደዚህ አይነት ነገር ውስጥ ያላችሁ እግዚአብሔር ዝምታን የኤክስፔሪየንስ እያደረጋችሁ ያላችሁ፣ በድፍረት ኃጢአት ውስጥ በዝሙት በተለያየ ሴሰኝነት፣ መዳራት፣ ውሸት፣ ግፍ፣ አመፀኝነት፣ መስረቅ ውስጥ ያላችሁ ከዚህ ነገር ባለመመላሳችሁ ምክንያት የእግዚአብሔርን ዝምታ እየተመለከታችሁ ያላችሁ ንስሐ የምንገባበት ጊዜ በኋላ ሰጣችኋለሁ። አብረን እንጸልያለን በዚህ ዙሪያ ላይ። ሶስተኛው እግዚአብሔር ለምን ጸጥ ይላል የሚለውን ርዕስ ስንመለከት ሶስተኛው ወሳኝ ነጥብ በዝምታ ውስጥ እግዚአብሔር እኛን ማብሰል ስለሚፈልግ ነው። ወይም መንፈሳዊ ጽናታችንን ቢውልድ ለማድረግ ለማሳደግ እግዚአብሔር ጸጥ ይለናል። ታውቃላችሁ፣ አንዳንድ ሰው ሁል ጊዜ የሚፈልገው ነገር ወዲያው የሚሰጠው ከሆነ ያ ሰው ከማደግ ይልቅ መቀጨጭ ይጀምራል። ብዙ እንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን አይቻለሁ። ለምሳሌ ሁል ጊዜ እርዳታ በጠየቁ ቁጥር የሚሰጣቸው፣ ሁል ጊዜ በቃ እንደ ድሃ እየታዩ የሚረዱ ሰዎች በራሳቸው አንድ ነገር በቃ መፍትሄ ለማምጣት ብለው ጥሰው የሚወጡ ሰዎች አይሆኑም። ይልቁንም ሁሌ እርዳታውን የሚጠብቁ ያው ከእግዚአብሔር ይልቅ እርዳታ ውጪ እንሆናለን እያልኩኝ ግን በህይወት ውጣ ውረዶች ላይ እንኳን በእንደዚህ አይነት ነገር ጽኑ እንድንሆን አያደርገንም ልላችሁ ነው። የሆነ ነገር ሲደርስባችሁ ጌታዊ ስትሉ መልስ፣ የሆነ ነገር እንደዚህ ስትሉ መልስ የሚያደርግላችሁ ከሆነ በሆነ ቻሌንጅ ውስጥ ጌታን መከተል ታቆማላችሁ። ለምን? ቻሌንጅ ሲመጣ ጌታዊ ብሎ ማምለጥን ነው የምትፈልጉት። ምን ማለት ነው? ባጭሩ ሁልጊዜ ልክ እንደ ሕፃን ልጅ የሚያባብለን ቢሆን ኖሮ ጡንቻዎቻችን አይጠነክሩም ነበር፣ አይፈረጥሙም ነበር። ለትላልቅ ድል፣ ለትላልቅ ውጊያ የማንፈለግ ቀጫጫ፣ ትከሻችን ያልሰፋ፣ ወገባችን ያልዳበረ ደካማ ሆነን ነው የምንቀረው። ይሄንን እግዚአብሔር በእኛ ህይወት ላይ እንዲሆን ስለማይፈልግ ምን አደረገ? ሁልጊዜ ያደርግ የነበረውን እግዚአብሔር ጸጥ ይላል፣ ዝም ይላል፣ ቁጥብ ይላል።
ያን ጊዜ እግዚአብሔርን መጠበቅ እንለማመዳለን። ምንም ነገር ባለማግኘት ውስጥ እንኳን ጸንተን መቀጠልን እንለማመዳለን። በማጣት ውስጥ እንኳን በትጋት መቀጠል ውስጥ እንለማመዳለን። በዝምታ ውስጥ ሲያሳልፈን እግዚአብሔር ትዕግስትን፣ ጽናትን፣ ቆራጥነትን፣ ብስለትን እያዳበርን እንሄዳለን። እግዚአብሔር እኛን የሆነ በደመና ላይ ያንሳፈፈ ደካማ ሕፃናት ሊያረገን አይፈልግም። ይልቁንም ማዕበልን መቋቋም የምንችል አስፈሪ ጽኑ የሆንን ሰራዊቶች ሊያደርገን ይፈልጋል። አለበለዚያ ሂዱ ወደዚህ ተዋጉልኝ ቢል አንዋጋለትም። ሂዱ ይህንን የጠላት መንደር ውረሱ ቢለን አንወርስለትም። ስለዚህ በዛ ከባድ ምድረ በዳ ውስጥ ፈትኖ ያሳልፈናል። በዝምታ ውስጥ ጽናትን፣ ትዕግስትን፣ ጸጋን እንድንካፈል ያደርገናል። ሐዋርያው ጳውሎስ እዚህ ይላቸዋል፣ በመገለጡ ታላቅነት እንዳልታበይ እግዚአብሔር የሥጋ መውጊያ እንዲሆነኝ የሰይጣንን መልእክተኛ ሰጠኝ ይላል። ይሄ ነገር ከኔ እንዲሄድ አንዴም ሁለቴም ለምኜ ነበረ አለ። ጸልዮአል ጳውሎስ። ጌታው ይሄ ነገር እንዴት ነው ብሏል። ነገር ግን ምን አለው እግዚአብሔር? ዝም በል አለው። በድካምህ ኃይሌ ይገለጣል፣ ጸጋዬ ይገለጣል አለው። ይሄ ጸጋ ነው ለካ። አንዳንዴ ድካም የሆነብን ነገር፣ የሚያስጨንቀን ነገር፣ የሚገፋን ነገር፣ እግዚአብሔር አላነሳ ያለው ነገር ካለ ያ የእግዚአብሔር ኃይል በእኛ ላይ እንዲገለጥ በር የሚከፍት ነገር ነው። ሐዋርያቶቹ ትዝ ይሏቸዋል። ጌታ ኢየሱስ አጠገባቸው በነበረ ጊዜ በጣም ደካማዎች ነበሩ። ትንሽ ነገር ያስጨዋቸዋል። ሞትን፣ ጠፋን፣ አለቅን ይላሉ። በእያንዳንዱ ነገር ጥያቄ ያበዙ ነበር። ልክ ግን ጌታ ከነሱ ገሸሽ ሲል፣ መንፈስ ቅዱስ በወረደ ጊዜ፣ እግዚአብሔር ዝም ባለ በራቃቸው በሚመስልበት ጊዜ በኃይል ተገለጡ። የሐዋርያቱ ቡድን በከፍተኛ ሁኔታ ይንቀሳቀስ ጀመር። ስደት በደረሰባቸው ጊዜ ያ ስደት የበለጠ ያበረታቸው ጀመር። ወንጌልን የሚያደርሱ ሆኑ። ታላላቅ ድንቅን ምልክትን የሚያሳዩ በነገስታት ፊት የሚናገሩ ሆኑ። ስለዚህ አንዳንድ ጊዜ እግዚአብሔር ጸጥ ሲላችሁ፣ ዝም ሲላችሁ እናንተ እንድትቀጥሉ አስቀድማችሁ የሰማችሁትን ድምፅ በእምነት እንድትቀጥሉ የምትራመዱበት ምክንያት ነው። ስለዚህ የእግዚአብሔር ዝምታ ቸልተኝነት ሳይሆን እኔና እናንተን ለማብሰል የታቀዱ ዲዛይን የተደረጉ ትዕግስትን፣ ጽናትን የሚያስተምሩን የእግዚአብሔር መንገድ ናቸው። አራተኛውስ እግዚአብሔር ጸጥ የሚልበት ምክንያት ምንድን ነው በህይወታችን ላይ ብለን ስንጠይቅ እግዚአብሔር ጸጥ ያለው ትክክለኛ ራሱ የሚናገርበት ጊዜ ስላለ ነው። አንድ ነገር ልንገራችሁ። የሆነ ነገር እኛን ስላስደነገጠን እግዚአብሔርም አብሮ ድንግጥ ብሎ የሆነ ነገር እያደረገ ያለ አምላክ አይደለም። ወይ እኛ ደግሞ ቶሎ በል ይሄ ይሁን ጌታ አሁን ይደረግ ስላለን እግዚአብሔርም ከዙፋኑ ተነስቶ ከኛ ጋር ቸኩሎ በቃ ቶሎ ላደርገው መጣው የሚል አምላክ አይደለም። እግዚአብሔር የተረጋጋ ነው። ይሄ የሚያሳየው ሁሉ ነገር በእግዚአብሔር ኮንትሮል ስር ነው። ከእግዚአብሔር ቁጥጥር ውጭ ያፈነገጠ ነገር የለም ማለት ነው። this is under control የሚል መልእክት እግዚአብሔር እየተናገረ ነው። ስለዚህ እኛ ደንግጠናል፣ እኛ ቸኩለናል፣ እኛ ግብግብ ብለናል ማለት እግዚአብሔር እንደኛ እየተዋከበ ነው ማለት አይደለም። እግዚአብሔር በሁሉ ነገር ላይ ትክክለኛ መልስ ይሰጠዋል አለው፣ እልባት አለው ለእግዚአብሔር ፊት። ስለዚህ እግዚአብሔር አይቸኩልም፣ በትክክለኛው ጊዜ ይመልሳል። እና አንዳንዴ እግዚአብሔር በእኛ ጊዜ እንዲሆን ነገሮችን ስንጮሱ ግን ዝም ይላል። ጊዜው ስላልሆነ የዝምታ ጊዜ አለ፣ ደግሞ የሚመልስበት ጊዜ አለ። እግዚአብሔር ፈጥኖ የሚደርስበት ጊዜ አለ፣ ደግሞ ጸጥ የሚልበትም ጊዜ አለ። ይህንን ነገር ልናውቅ ይገባል። እንደ አንድ ክርስቲያን የእኛ አሁን ማለት የእግዚአብሔር አሁን ማለት ላይሆን ይችላል። በጣም የተራራቀ ሊሆን ይችላል። አንዳንድ ጊዜ እግዚአብሔር ቆይ ዌት ታግስ፣ ትክክለኛው ጊዜ አይደለም ሊለን እንደሚችል እንድታስተውሉ ፈልጋለሁ። ደግሞ እግዚአብሔር ጊዜው አሁን ነው ሲል ማንም እንደማይከለክለውም እንድታውቁ ይፈልጋል። ስለዚህ በእግዚአብሔር ጊዜ ነገሮች ስለታቀዱ እኛ ዛሬ ጮኸናል ማለት ዛሬ መልስ አልተመለሰ ማለት እግዚአብሔር ዝም ስላለ ነገሩ አይሆንም ማለት አይደለም። የእግዚአብሔር ጊዜ መጠበቅ ስላለብን ነው። ለዚህ ታሪክ ቆንጆ ምሳሌ የሚሆነው የሐና ጩኸት ነው። ትዝ ይላችኋል። ሐና ባላንጣዋ ፍናና በጣም ታስጨንቃት ነበር፣ ታስቀናታለች። በተከታታይ ልጅ እየወለደች ያቺኛዋን አውንቷን ታስቀናት ነበረ። ግን ሐና በዛው ልክ በእግዚአብሔር ፊት በቤተ መቅደሱ ትጮሃለች፣ መልስ የለም። አንደኛ ወለደች ያቺኛዋ። አሁንም ሐና ትጮሃለች፣ መልስ የለም። ሁለተኛ ወለደች ጣውንቷ፣ ሶስተኛ ወለደች፣ አራተኛ በተከታታይ ትወልዳለች። ሐና ግን መልስ የለም። እግዚአብሔር ዝም አላት፣ ጸጥ አላት። እግዚአብሔር ግን ጸጥ ብሏታል ማለት እግዚአብሔር ሐናን አልሰማትም ማለት አይደለም። ትክክለኛው ግን ጊዜ ሲመጣ በእግዚአብሔር በቀጠረው ሰዓት እግዚአብሔር ለሐና ልጅ ሰጣት፣ ሳሙኤል የሚባል። ሳሙኤል ማለት ከዳን እስከ ቤርሳቤ የሚሰማ ልጅ ነው፣ ተራ ልጅ አይደለም። የጣውንቷን የአንዱንም ልጅ ስም እንኳን አታስታውስም።
ነገር ግን የሐና ልጅ ሳሙኤል በዘመናት ሁሉ ድምፁ ያስተጋባ ከዳን እስከ ቤርሳቤ የተናገረ ራእይ በሌለበት ቃል በሌለበት እሱ ግን በሴሎ ቃል የተገለጠለት ነገርን የሚያውቅ ነገስታትን የቀባ እስከዚህ ትውልድ ድረስ ታላቅ ተጽዕኖ የፈጠረ ኃያል የእግዚአብሔር ሰው ነበር። ባለ ራእይ የሆነ ሰው ነው። አያችሁ፣ እንደዚህ አይነት ባለ ራእይ ቶሎ ቸኩሎ የሚመጣል። እግዚአብሔር ዝም ብሎ ብዙ ጊዜ ያማጠች ሴት ያመጣችው ውጤት ነው። በሐና ጸሎት ውስጥ የእግዚአብሔር ዝምታ ነበር። አዎ፣ ደግሞ በሐና ጸሎት ውስጥ እግዚአብሔር ሲመልስም ደግሞ አይተናል። ስለዚህ እግዚአብሔር አንዳንዴ ዝም ሊላችሁ ይችላል። ጊዜው ሲደርስ ግን እግዚአብሔር የሚመልስላችሁ እጅግ ታላቅ ነገር አለ። ለዛ ነው በእምነት ጸንታችሁ የእግዚአብሔርን ምላሽ እስኪመጣ ድረስ በጽናትና በትዕግስት መጠበቅ ያለባችሁ። ስለዚህ እግዚአብሔር በቀጠረው ጊዜ በቀጠረው ቦታ እግዚአብሔር ትክክለኛውን ነገር ይመልስላችኋል። ታውቃላችሁ፣ ሳሙኤል ሐና ገና እንደለመነች ቢሰጣት ኖሮ ምናልባት ሳሙኤልን ወደ እግዚአብሔር መልሳ ለመስጠት ቃል ኪዳን አትገባ ይሆናል። ምናልባት ሳሙኤል ከነዛ ከሰባቱ የጣውንቷ ልጆች ጋር አድጎ ተራ የሰፈር ሰው ሊሆን ይችል ነበር። ነገር ግን እግዚአብሔር ዘመንና ጊዜውን ቆጥሮ በእግዚአብሔር ቤት የሚያድገውን ሳሙኤል እንዲወለድ አደረገ። ታዲያ ሳሙኤል እግዚአብሔር የሰጠው ስለሆነ ታላቅ ሰው ሆነ። አያችሁ፣ የእግዚአብሔርን ጊዜ መጠበቅ ትልቅ በረከት አለው። እግዚአብሔርን የጠበቀ ሰው እንደ አብርሃምና እንደ ሳራ ይስሐቅን ነው የሚቀበለው። ከ20 ምናምን ዓመት ቆይታ መታገስ በኋላ በእግዚአብሔር ጊዜ የመጣ ነው ይስሐቅ ማለት። እግዚአብሔርን ግን መታገስ አቅቷቸው እስማኤልንም ደግሞ ወልደዋል። ታዲያ ይስሐቅ ሲመጣ የእግዚአብሔር የሆነ ነው የመጣው። ከሰዎቹ ጥረት ውጪ ነው የመጣው። የእግዚአብሔር ዘር ያለበት ነው የመጣው። ታላቅ የሆነ ርስትን የሚወርሰው ነው የመጣው። ስለዚህ እግዚአብሔርን መታገስ መጠበቅ እንድንለማመድ እግዚአብሔር ዝም ሊለን ይችላል። ጊዜው ሲመጣ ግን እግዚአብሔር ይመልሳል። ስለዚህ አንዳንድ ነገር ጊዜው ስላልሆነ ነው። እናንተ ግን በጽናት መጸለያችሁን ፊቱን መፈለጋችሁን እንዳታቆሙ አበረታታችኋለሁ። የመጨረሻው አምስተኛው እግዚአብሔር ለምንድን ነው ጸጥ የሚለውን የሚመልስልን ነጥብ ልነግራችሁ። ዝግጁ ናችሁ? ከዛ በፊት ግን ይህንን ማስታወቂያ ተመልክተን እንመለስ። በዚህ ምድር ላይ የትኛውንም ያህል ከፍታ ላይ ብትደርስ፣ የትኛውንም ያህል ዝቅ ብትደረግ፣ ትክክለኛውን የተፈጠርክለትን ዓላማ እየኖርክ ካልሆነ ትክክለኝነት አይሰማም። መቼም ቢሆን እርካታና ሙሉነት አይሰማም። ዶክተር ብትሆን፣ ሊስትሮ ብትሆን፣ በየትኛውም የሥራ ደረጃ ላይ ሆነ ትክክለኛ አቅጣጫ ላይ አያደርግህ። ዓላማህን ማወቅ ማለት ለምንድን ነው የተፈጠርኩት የሚለውን ጥያቄ መመለስ። ፈጣሪ እኔና እናንተን ጠቃሚ አድርጎ ነው የፈጠረን። ጠቀሜታችን ግን ለእኛ እርካታን እየሰጠን ካልሆነ ትክክለኛው ዓላማችን አይደለም። የትኛውም አይነት ደረጃ ላይ ዓላማህን አውቀህ እየኖርክ ነው ማለት ምንም አይነት ደረጃ ላይ ብትሆን በውስጥህ ፈንቅሎ የሚወጣ ደስታና እርካታ አለ። ጠዋት ስትነሳ ደስተኛ ነህ። የምታደርገው ነገር ያስደስታል። ለቀኑ ትጓጓለህ። ካልሆነ ግን በየትኛውም ዘርፍ ብትሰማራ ግራ መጋባትና ጭንቀት፣ እርካታ ቢስነት ካንተ ጋር ይሆናል። ከሁሉም በላይ የሚከፋውና የሚያሳዝነው ግን ዓላማህን አውቀህ ነገር ግን ያንን ዓላማ መኖር አለመቻል። የዚህ ሁሉ ምክንያት ደግሞ እንዴት ያንን ዓላማ መኖር እንዳለብን አለማወቃችን። አስቡት፣ የተፈጠራችሁለትን ዓላማ አውቃችሁ ነገር ግን እንዴት ያንን ዓላማ ማግኘት እንዳለባችሁ አለማወቅ። ይህንን የምነግራችሁ እኔም በዛ ህይወት ውስጥ አልፌ ስለማቅ ያንን ጭንቀት ተጨነቄው አውቃለሁ። ታዲያ በዚህ ሰዓት ከሁሉ በላይ የሚያስፈልገን ቀጥሎ ዓላማችንን ለመኖር ምን ማድረግ እንዳለብን፣ ትክክለኛው ዓላማዬን ለመኖር ቀጥሎ ምን ላድርግ? አምስተኛው እግዚአብሔር ጸጥ የሚልበት ምክንያት አንድና ትልቅ ምክንያት ነው። እግዚአብሔር ሊፈትነን ሲፈልግ፣ እምነታችን እንዲያድግ ሲፈልግ ጸጥ ይለናል። የእምነታችን መፈተን እጅግ በጣም አስፈላጊ ነገር ነው። በክርስትና ህይወት ውስጥ በማየት ሳይሆን በማመን እንድንመላለስ ስለሚፈልግ እግዚአብሔር አንዳንድ ጊዜ ዝም ይላል። እሱን የተናገረንን እንድንጠብቅ በትዕግስት እንድንፈልገው ይፈልጋል።
እና አንዳንድ ጊዜ እግዚአብሔር ድምፁን ይሰውራል፣ ንግግሩን ይሰውራል። ከዛኛ የሰማነውን ነገር አስቀድመን ያየነውን ነገር ብቻ አምነን መከተል እንጀምራለን። ለዛ እኮ ነው መጽሐፍ ቅዱስ ላይ ትዝ ይላችኋል፣ ወደ ማዶ ተሻገሩ ብሏቸው ወደ ተራራ ሊጸልይ ሄደ ይላል። ወደ ማዶ ግን ተሻገሩ ባላቸው ቅጽበት ማዕበል እንደሚያጋጥማቸው ከሌሊቱ 4ኛ ክፍል ላይ ያቅ ነበረ። ነገር ግን እነዚህ ሰዎች በእምነትና በጽናት መሻገር ይችላሉ አይችሉም የሚለውን ሊፈትናቸው ሊያጸናቸው እምነታቸውን ሄደ። አብረው እንሂድ ካላቸው በኋላ ከጀርባው ክፍል ላይ ለሞት በደረሱበት በሚጮሁበት እሱ ለጥ ብሎ ተኝቷል። አያችሁ፣ የእምነታችን መፈተን ብዙ ጊዜ ጠንካራ ክርስቲያኖች እንድንሆን ያደርገናል። እግዚአብሔር ዝም ባለበት እኛ የእግዚአብሔርን ድምፅ መፈለግ እንድንችል አስቀድሞ የተናገረውን አድርጉ ያለንን ሰምተን እንደገና አስታውሰን ማድረግ እንድንችል እድል የሚሰጠን ብቸኛው መንገድ ነው። ብዙ ጊዜ ሁል ጊዜ ምልክት የሚፈልጉ ተአምራትን የሚፈልጉ ሁል ጊዜ እንዲያደርግ መባል የሚፈልጉ ሰዎች ደካማ እምነት ያላቸው ሰዎች ናቸው። ነገር ግን አንዴ ሰምተው ማዕበልም ቢመጣ ወጀብም ቢመጣ እግዚአብሔር እንዲህ ብሎኛል አደርገዋለሁ ብለው የሚራመዱ ሰዎች የእምነት ሰዎች ናቸው። እምነታቸው እየጎለበተ እያደገ የመጡ ሰዎች ናቸው። ጌታ ኢየሱስ ክርስቶስ ለቶማስ ያለውን ታስታውሳላችሁ? ቶማስ እንደዚህ እብድ ባለ ጊዜ ካላየው አላምንም ጣቴን ካላስገባሁ ባለ ጊዜ ኢየሱስ ምንድን ነው ያለው? ና እጆችህን ጣቶችህን እጆችስ አስገባ ንካ። ነገር ግን አለ ሳያዩ የሚያምኑ ብፁዓን ናቸዋል። ጌታ የሚፈልገው ሳያዩ ምልክት ሳይሆንላቸው በእምነት ግን መሄድ የሚችሉ ሰዎችን እግዚአብሔር በጣም ያደንቃቸዋል። ደግሞ አስታውሱ፣ የትኛውም ወርቅ በከባድ ፈተና ውስጥ ባለፈ በከባድ ቻሌንጅ ውስጥ ባለፈ ጊዜ የበለጠ ተፈላጊ የሆነ የበለጠ ጥራቱ እየጨመረ የበለጠ ውበቱ እየጨመረ የሚመጣበት ሂደት ነው። ለዚህ በጣም ቆንጆ ምሳሌ የሚሆነን የዛች የሲኖፎሮቃዊቷ ሴት ነው። ማቴዎስ ምዕራፍ 15 ላይ ታሪኩን ታገኛላችሁ። እቺ ከነናዊት ሴት በጣም በከባድ ጩኸት በመሪር ሁኔታ ጌታን እየተከተለች የዳዊት ልጅ ሆይ ማረኝ ትለው ነበር። ጉዳዩዋ ልጇ በጋኔን መያዟ ነበረ። ልጇ በጋኔን ስለተያዘች፣ ይሄ ግን የዳዊት ልጅ ኢየሱስ ክርስቶስ ጋኔኖችን እንደሚያወጣ ስለምታውቅ መፍትሄ እንዳለ እሱ ጋር ስለምታውቅ መጮህ ጀመረች። በዚህ ጊዜ በሚያስገርም ሁኔታ ኢየሱስ ዝም አላት ይላል። ደቀ መዛሙርቶቹ እንኳን የኢየሱስ ዝምታ ግራ ስለገባቸው እቺ ሴት እጅግ እያስጨነቀችን ስለሆነ አሰናብታት አሉት። ኢየሱስ ግን ምን አለ? ምላሽ አልሰጠም። ይልቁንም አንድ ነገር አላቸው። የልጆችን እንጀራ ለቡችሎች ልሰጥ አይገባኝም የሚል ከባድ ምላሽ ነው የሰጣት። ይሄ ነገር ግን እቺን ሴት ተስፋ አላስቆረጣትም። ብዙ እኮ ተስፋ ሊያስቆረጣትና ተሳድባ እንድትሄድ ሊያረጋት የሚችል ምክንያት ሊሆን ይችላል። ምን አይነት አገልጋይ ነው ይሄ? የራሱን ሰዎች ብቻ የሚያገለግል እኔ ለእስራኤል ቤት ብቻ ነው የተጠራሁት የሚል ምን አይነት ራስ ወዳድ ነው ልትል የምትችል ሴት ናት። ይሄ ሁሉ ግን እንቅፋት ሳይሆንባት በጫና እንደገና ቀጥላ ቡችሎች እንኳን እኮ የልጆችን ፍርፋሪዎች ይመገባሉ አለች። ፍርፋሪም ቢሆን እንኳን ስጠኝ አለች። ምን አይነት ሴት እንደሆነች አይታችኋል። ጌታ ኢየሱስ ክርስቶስ እጅግ በጣም ነው ያደነቃት። ምን ብሎ ነው የመለሰላት? አንቺ ሴት እምነትሽ አድኖሻል ሂጂ አላት። በዚያም ጊዜ ልጇ ተፈወሰች ይላል። አያቸው፣ አንዳንድ ጊዜ በጽናት በእምነት ነገሮችን እንድንቀጥል የሚያደርገን የእግዚአብሔር ዝምታ ነው። ልክ በሉቃስ ምዕራፍ 18 ላይ ሳታቋርጡ ልንጸልይ እንደሚገባ የተሰጠ ምሳሌ ይልና አንዲት በጣም መበለት የሆነች ሴት አንድ ደግሞ ክፉ ዳኛ ያለባቸውን ሁኔታ ይናገራል። ይሄ ክፉ ዳኛ እግዚአብሔርን አይፈራም፣ ሰዎችን አያፍርም ነበር ይላል። ነገር ግን እቺ መበለት ሴት መፍትሄ እሱ ጋር እንዳለ ስለምታውቅ በየቀኑ ሳታቋርጥ ደጁ እየሄደች ትነዘነዘው ነበር ይላል። በሷ ንዝነዛ ግን አንድ ቀን ተማሮ እግዚአብሔርን ባያፍር ሰውንም ባይፈራ ይላል ምን አደረገ? ለዚች ሴት ከምትጨቀጭቀኝ ልፍረድላት ብሎ ፈረድላት ይላል። አያቸው፣ አንዳንድ ጊዜ በእግዚአብሔር ዝምታ ውስጥ እኛ ግን በእምነት ያንን ነገር መቀጠል፣ በእምነት ማድረግ እንደሚችል አምነን መቀጠል፣ በእምነት አስቀድሞ የተናገረ ነገር እስከ ፍጻሜው እስኪሆን ድረስ በትጋት በእምነት መቀጠል የምንማርበት ብቸኛ መንገድ ነው። እርግጠኛ ነኝ ከዚህ ከ5ቱ ነጥቦች ለእናንተ የሚጠቅማችሁን አንዳች ነጥብ እንዳገኛችሁ አልጠራጠርም። በእርግጠኝነት ደግሞ ይህን ነጥብ አግኝቻለሁ ብላችሁ የምታምኑ አሁኑኑ ወደ ድርጊት እንድትተገብሩት አሳስባችኋለሁ። ከዛ በፊት ግን አንድ ጸሎት እስቲ ልጸልይላችሁ። አብረን እንጸልይ። እግዚአብሔር አባት ሆይ
አንተ ሁሉን ቻይ ጌታ ነህ። በእምነት በዚህ ቪዲዮ ላይ የሚመለከቱኝ በዚህ ካሜራ፣ በዚህ ቴሌቪዥን፣ በዚህ ስልካቸው እያዩኝ ላሉ እህት፣ ወንድም፣ እናት፣ አባት፣ ብላቴናዎች ጸልያለሁ። በማንኛውም ያንተን ጸጥታ፣ የእግዚአብሔርን ዝምታ ኤክስፔሪየንስ እያደረጉ ያሉ በአንዳች ምክንያት ውስጥ፣ በበደል ውስጥ፣ በኃጢአት ውስጥ ገፍተው በአመፀኝነት ውስጥ ያሉ ዛሬ በንስሐ መንፈስ መመለስ የሚችሉበትን ጸጋ እንድታበዛላቸው ጸለይኩኝ። ዛሬ እግዚአብሔር ሆይ ወደ ኋላ ያፈገፈጉበትን መንገድ ትተው ወደ አንተ ፊታቸውን እንዲያዘነብሉ በኢየሱስ ክርስቶስ ስም ዛሬ ጸልያለሁ። እንደገና ደግሞ እምነትን፣ ጽናትን፣ ብርታትን፣ ትዕግስትን ለመማር አንተ ዝም ያልካቸው እግዚአብሔር ሆይ ዛሬ በጽናት መቀጠል እንዲችሉ ጸጋ እንዲበዛላቸው ኃይል እንዲገለጥላቸው ዛሬ ጸልያለሁ። በማንኛውም ሁኔታ ውስጥ እግዚአብሔር እየበሰሉ እንዲሄዱ፣ በእምነት እየጠነከሩ እንዲሄዱ፣ ወደፊት እንዲገፉ፣ ጠንካራ ያንተ ልጆች እንዲሆኑ፣ እግዚአብሔር ብርቱ መዋጋት የሚችሉ ሐሳብን የተረዱ እንዲሆኑ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጠላት ዲያብሎስ ይህንን ክፍተት አግኝቶ ሕይወታቸውን ከመልካም ነገር ሊያጎድል እንዳይችል ዛሬ በኢየሱስ ክርስቶስ ስም ከለከልን። እግዚአብሔር ሆይ በሕይወታቸው ላይ ጣልቃ ግባ፣ መዳን ይሁንላቸው። ድምፅህን እንደገና እንዲሰሙ፣ በትዕግስት እንዲጠብቁ፣ አንተን እንዲፈልጉ፣ ከተሰወረ ከአንዳችም ኃጢአት በንስሐ እንዲመለሱ እኛ ዛሬ እግዚአብሔር ሆይ በዚህ ተስማምተን ጸልየናል። መልካምነትህ ይገለጥላቸው፣ በረከትህ ያገኛቸው፣ ሰላምህ ይገለጥላቸው። ዘንበል አድርግላቸው ፊትህን። ጆሮዎችህ ወደ እነሱ ይከፈት፣ አይኖችህ ወደ እነሱ ይመልከት። ፊትህን መሻት ይልመዱ፣ አንተን መፈለግ ይጀምሩ። ከእጅህ ይልቅ ከምታደርግላቸው በላይ አስቀድመው የእግዚአብሔርን መንግሥት፣ ጽድቁን መፈለግ እንዲችሉ እግዚአብሔር አበርታቸው። ስለሚለበስ ስለሚደረግ ስለሚበላ ሳይሆን ስለ መንግሥት ስለ ጽድቁ መፈለግ እንዲጀምሩ አንተ አስተምራቸው። እግዚአብሔር አባት ሆይ በመልካምነት ሁሉ ስለምትጎበኛቸው እናመሰግናለን። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ተባረኩልኝ። ይሄ መልእክት ብዙ ያስተማራችሁ ከሆነ አብራችሁኝ እንድታገለግሉ በጌታ ፍቅር ግብዣ ቀርብላችኋለሁ። ለ10 ሰው በተለያዩ ሶሻል ሚዲያዎቻችሁ ላይ ይሄንን እንድታጋሩላቸው በጌታ ፍቅር ጠይቃለሁ። በተጨማሪ በአስተያየት መስጫ በኮሜንት መስጫ ላይ እንድትማሩ የምትፈልጉት ጥያቄ ካላችሁ፣ በዚህ ዙሪያ ላይ ደግሞ እናንተ ያላችሁ ምስክርነት ኤክስፔሪየንስ ካላችሁ አስቀምጡልን፣ እናነበዋለን። ፐርሰናሊ አነበዋለሁ፣ ምላሽ ይሰጣችኋለሁ። ሌሎች ደግሞ አንብበው ሊማሩበት ይችላሉ ብላችሁ የምታስቡትንም ጻፉ። ላይክ አድርጋችሁት ነው ከዚህ የምትወጡት። በተረፈ በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ።